ሰላም የተወደዳችሁ እንዴት ናችሁ? ካስፈላጊ 3 ነጥብ በኋላ ከወሳኙ የኤምሬትስ ድል በኋላ በድጋሚ ተገናኝተናል። በርከት ያሉ ጉዳዮችን እንደተለመደው ልናነሳ ነው። አርሰናል 3 ነጥብ ይዞ ወጥቷል። ክሪስታል ፓላስ በጣም ፈታኝ ቡድን እንደሆነ በደንብ ብዙዎች የአርሰናል ደጋፊዎች የተመለከታችሁት ይመስለኛል። ከጨዋታው መጠናቀቅ በኋላ ምን ተባለ? በጨዋታው ላይ የነበሩ አንዳንድ ክስተቶችን እንግዲህ ብሬክዳውን እያደረግን የተነተንን እንነግራችኋለን። ጨዋታው ላይ የበለጠ ትኩረት እናደርጋለን። አሁን የአርሰናል መሪነት በደንብ ጠንክሮ ቀጥሏል። የሊጉ 9 ሳምንታት ከተጠናቀቁ በኋላ እስከ ቀጣይ ሳምንት ደግሞ ሌሎች የሚነሱ ጉዳዮችን በቀጣይ ቀናት እናነሳለን። አሁን ግን የአርሰናል ተፎካካሪዎች የአርሰናል የቅርብ የዋንጫ ተፎካካሪዎች ቦርንመዝና ሰንደርላንድ ናቸው። ማንቸስተር ሲቲ የለም፣ ቼልሲ የለም፣ ወይም ደግሞ ሊቨርፑል የለም። በአመቱ መጀመሪያ ላይ ስማቸው ሲጠቀሱ የነበሩ ቡድኖች ከአርሰናል ጋር በተያያዘ ስለ ጋብሪኤል ማጋሌሽ፣ ክርስቲያን ሞስኬራ፣ ስለ ዴክላን ራይስ፣ ኤበሬቼ ኤዜ ሌሎችም ከጉዳት ዜናዎችም ጋር በተያያዘ የምናነሳቸው ዝርዝር ጉዳዮች አሉ። ጨዋታውን በተመለከተም አንዳንድ ቁጥሮችን አንስተን በስፋት የምንዳስሳቸው ጉዳዮች አሉ። ፔፕ ጋርዲዮላ፣ ጄሚ ካራገር የሰጧቸው አስተያየቶችም በተመለከተ ሚኬል አርቴታስ ከጨዋታው መጠናቀቅ በኋላ ምን አለ የሚነሱ ነጥቦች አሉ። ባለፈው የውድድር ዘመን ከዘንድሮ የውድድር ዘመን በምን ይነጻጸራል? በአንዳንድ መንገዶች ቡድኑን የተመለከቱ የተለዩ የምንላቸው ነጥቦች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። የመድፈኛው ቤተሰብ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉ። ቤተሰቡኑ ለሌሎች ወዳጆቻችሁም ሼር አድርጉ። በርከት ያሉ ጉዳዮችን እናነሳለን። ብዙ የማትሰሟቸውን በተለያዩ ብዙሃን መገናኛዎች በተለያየ አውትሌቶች የማታገኟቸውን መረጃዎች ይዘን እየመጣን እንገኛለን። በስፋት የምንዳስሳቸው ጉዳዮች አሉ። ለእናንተ ግን አስቀድመን ጥያቄ እናቀርብላችኋለን። ከጨዋታው መጠናቀቅ በኋላም ከተነሱ ሀሳቦች መካከል ምናልባት ወደ በኋላ ላይ በስፋት ስናነሳው ምላሾቹን ታገኛላችሁ። አሁን በእንግሊዝ ፕሪሚየር ሊግ አርሰናል መሪነቱን አጠናክሮ ቀጥሏል። ስለ መሪነቱ ልናነሳ አይደለም፣ ነገር ግን በአርሰናል ቤት ኢንፍሉዌንሻል የሚባለው ተጫዋች ማን ነው? ምናልባት ለምሳሌ አርሰናል የፕሪሚየር ሊጉን ዋንጫ አሸንፎ ቢያጠናቀቅ ማን ነው የፕሪሚየር ሊጉ ኮከብ ተጫዋች ተብሎ ሊመረጥ የሚችለው? ዊሊያም ሳሊባ፣ ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ዙሜንዲ፣ ዴቪድ ራያ፣ ጋብሪኤል ማጋሌሽ ወይስ እነ ትሮሳርድ? የእናንተን ሀሳብ ጻፉልን። የአመቱ ምርጥ ተጫዋች ተብሎ ማን ይመረጣል? ሌሎች እነ ጄሚ ካራገር ያስቀመጧቸው ተጫዋቾች አሉ ከነ ሃርሊንግ ብራውት ሃላንድ ጋር ጭምር አነጻጽረው የእናንተን ሀሳብ ጻፉልን። እኛ ወደ በኋላ ላይ መለስ ብለን የምንመለከተው ነው የሚሆነው። ኤበሬቼ ኤዜ 38ኛው ደቂቃ ላይ ባስቆጥራት ግብ የተጠናቀቀውን ጨዋታ ግን በስፋት እንመለከታለን። ይህንን ቪዲዮ ላይ ካደረጋችሁ ጀምሮ አብሮነታችሁን አሳዩን፣ ኮሜንቶቻችሁን ጻፉልን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና የኤምሬትስ ጨዋታ ብዙዎቻችሁ ምናልባት አርሰናል በቀላል መንገድ 3 ነጥብ ይዞ ያጠናቅቃል ብላችሁ ልትገምቱ ትችላላችሁ። ነገር ግን ክሪስታል ፓላስ ማለት በጣም ዌል ድሪልድ የሆነ በጣም የተጠና እንቅስቃሴ የሚያደርግ በጣም ጥሩ ቡድን ነው። ኦሊቨር ግላስነር በቅርብ ጊዜያት ላይ ክሪስታል ፓላስን ከተረከቡ በኋላ የገነቡትን ቡድን በደንብ ማስተዋል መመልከት ይቻላል። በፕሪሚየር ሊጉ ብቻ አይደለም በአውሮፓም ጥሩ ጉዞ ሲያደርግ ነበረ። ምናልባት ጥሩ የአሸናፊነት ክብረ ወሰኖችን በቅርብ ጊዜያት ላይ ለምሳሌ ማንቸስተር ሲቲ ሊቨርፑልን ገጥሞ በተለያዩ የፍጻሜ ውድድሮች ላይ ኤፍኤ ካፕ የዚህ የኮሚኒቲ ሺልድ ጨዋታ ላይ ጨምር ማንቸስተር ሲቲ ሊቨርፑልን ያሸነፈ በቅርብ የውድድር ጊዜያት ላይ ስለ ክሪስታል ፓላስ ስናነሳ ስለ ቡድኑ ዲሲፕሊን፣ ስለ ቡድኑ የጨዋታ መንገድ በጣም ኤሊት የሚባል ቡድን እንደተገነባ መናገር ይቻላል። ለምሳሌ ማርክ ጌይ እንዲሁም ደግሞ ከፊት መስመር ላይ ማቴታ የእድሜ ዘመናቸው በጣም ምርጥ ጊዜ ላይ ይገኛሉ። በጣም ጥሩ አቅም ላይ እንዳሉ እየተመለከትን ያለ ጊዜ ላይ ነውና ከዚህ አይነት ቡድን ጋር ነው አርሰናል የተጫወተው። ነገር ግን በጣም በጥሩ መንገድ የተወጣው ፈተና ነበር ማለት ይቻላል። ጨዋታው 1-0 ነው የተጠናቀቀው። ኤበሬቼ ኤዜ ያስቆጥራት ብቸኛ ግብ ብቻ ናት በጨዋታው ላይ የተመዘገበችው። 3 ነጥብ ለማግኘት ግን በቂ ነበረ። ጨዋታው ከባድ ነበረ። ክሪስታል ፓላሶች በተለይ ኤበሬቼ ኤዜ ግብ እስኪያስቆጥር ድረስ በተለያየ መንገድ አርሰናልን ፈትነውታል። አርሰናልም የግብ ዕድል ለመፍጠር በጣም ሲቸገር የነበረበት ጨዋታ ነበረ። ኤበሬቼ ኤዜ ባለፈው የውድድር ዘመን
ሚኬል አርቴታ በርግጥ ከጨዋታው መጠናቀቅ በኋላ አንስቶታል። ኤቤሬቺ ኤዜ ባለፈው ውድድር ዘመን በተመሳሳይ ፊክስቸር ኤምሬትስ ላይ በተደረገ ጨዋታ በተመሳሳይ ሴሌብሬሽን አርሰናል ላይ ግብ አስቆጥሮ ነበረ። ሲዘር ኬክ የሚሉት አይነት ግብ ትናንትና እንዳስቆጠራት አይነት ግብ ከማዕዘን ምት የተሻገረ ኳስ ወዲያው በቀጥታ የዳቪድ ራያ መረብ ላይ አስቆጥሯት ጨዋታው ወደ አቻነት የመለሰች ግብ ነበረ። 2-2 የተጠናቀቀ ጨዋታ ነበር። እንደምናስታውሰው ጃኮብ ኪቪዮር ከቅጣት ምት ግብ አስቆጠረ 3ኛው ደቂቃ ላይ። ኤቤሬቺ ኤዜ አቻ አደረጋቸው። ቅድም አሁን ባነሳውላችሁ የግብ መንገድ ትናንትና አርሰናል መሪን ሲያደርግ አርሰናልን ያስቆጥራት የግብ አይነት ከዛው ከተመሳሳይ ቦታ ላይ ባለፈው የውድድር ዘመንም አርሰናል ላይ ያስቆጥሮት ነበር። 27ኛው ደቂቃ ላይ ካስቆጠረ በኋላ ትሮሳርድ 42ኛው ደቂቃ ላይ በድጋሚ አርሰናልን ቀዳሚ ቢያደርግም ማቴታ 83ኛው ደቂቃ ላይ በተለይ ዊሊያም ሳሊባ የተሳሳተውን ኳስ አግኝቶ ዳቪድ ራያ መስመሩን ለቆ ነበርና ከረጅም ርቀት ወደ ግብነት ቀይሮት ጨዋታው 2-2 ተጠናቆ ነበር። ትናንትና ግን ኤቤሬቺ ኤዜን አርሰናል ለምን እንዳስፈረመ በደንብ የተመለከትንበት ነበረ። በጣም ወሳኝ ግብ አስቆጥሯል። በጣም ከባድ ጨዋታ ነበረ። ከባለፈው የውድድር ዘመን የተሻሉ ነገሮችን በሚኬል አርቴታ ቡድን ውስጥ የተመለከትንበት ነው። አንዳንድ ጊዜ ካፒታላይዝድ ማድረግ ያለባቸው ቡድኖች ነገሮች አሉ ዋንጫ ፉክክር ላይ ለመቆየት። ያም ትናንትና አርሰናል እንዳደረገው ማለት ነው። ካፒታላይዝድ አድርጎታል። የማንቸስተር ሲቲን ሽንፈት፣ የሊቨርፑል ሽንፈትን በደንብ ካፒታላይዝድ መጠቀም ሲኖርብህ መጠቀም አለብህ። ባለፈው የውድድር ዘመን ከዚህ በፊት የሰራንላችሁ ቪዲዮ አለ። አርሰናል በዋንጫ ፉክክሩ ላይ ባለፈው የውድድር ዘመን ለምሳሌ ማንቸስተር ሲቲ፣ ሊቨርፑል ነጥብ በጣሉባቸው ሳምንታት ላይ አርሰናል በተደጋጋሚ እንደነሱ ነጥብ የጣለባቸው ሳምንታት አሉ። ካፒታላይዝድ ማድረግ ተስኖት ከዋንጫ ፉክክሩ በደንብ ሲሸሽ ሲረቅ የነበረበት ለመፎካከርም በጣም ነገሮችን ከባድ ያደርጋል። ሌሎች ቡድኖች ተፎካካሪ ቡድኖች ነጥብ ሲጥሉ ነጥብ መሰብሰብ የውድድሩ መስፈርት የውድድሩ ህግም ነው። ምክንያቱም እኩል መጓዝ ከሆነ ነገሩ ያው ተመሳሳይ ነው። ነገር ግን ሌላኛው በሚደክምበት ጊዜ ነጥብ እየሰበሰቡ በቀጣይ አርሰናል ምናልባት ቢሸነፍ እንኳን እነዚህ ቡድኖች በቀላሉ የሚደርሱበት አይደለም። አሁን የአርሰናል የቅርብ ተፎካካሪዎች ቅድም እንዳልኩት ነው ሰንደርላንድ፣ ከዛ በተጨማሪ ቦርንመዝ አይነት ቡድኖች ናቸው። በጣም የሚደነቅ አይነት ጉዞን እየተመለከትን እንገኛለን። ከአርሰናል ጋር በተያያዘ የአምናው ሻምፒዮን ሊቨርፑል ቅዳሜ ዕለት ተሸነፈ 3-2 በሆነ ውጤት። ማንቸስተር ሲቲ ትናንትና በቪላ ፓርክ በአስቶን ቪላ ለ3 ተከታታይ ውድድር ዘመን ቪላ ፓርክ ላይ ማንቸስተር ሲቲ ማሸነፍ አልቻለም። የፔፕ ጋርዲዮላ ቡድን በኡናይ ኤምሬ ቡድን ሲሸነፍ 1-0 ነበር የተጠናቀቀው። ለምሳሌ የፈርሳፉን ስታት ስመለከት ነበር። ከጨዋታውንም የአርሰናል ጨዋታ ስለነበር የአርሰናልን ጨዋታ ነበር እየተመለከትኩ የነበረው። ከጨዋታው መጠናቀቅ በኋላ እንቅስቃሴዎችንም ስመለከት ነበር። በማንቸስተር ሲቲ ጨዋታ ላይ ለምሳሌ ኤርሊንግ ብራውት ሃላንድ በተከታታይ ጨዋታዎች ግብ ሲያስቆጥር ነበር። ትናንትና ግን በራሱ የግብ ክልል ላይ የነካቸው ኳሶች ይበልጣሉ። በአስቶን ቪላ የግብ ክልል ላይ ለማጥቃት ከነካቸው ኳሶች እየበለጠ ማለት ነውና ምን ያክል ማንቸስተር ሲቲ ተቸግሮ እንደነበረ ይህ ቁጥር የማሳያ በደንብ ይነግረናል ይገልጽልናል ብለን እናስባለን። አርሰናል አሁን ሊጉን በ4 ነጥብ ልዩነት እየመራ ይገኛል። ሁለተኛ ደረጃ ላይ የተቀመጠው ቦርንመዝ ነው። ሌሎች የቅርብ ተፎካካሪ ይሆናሉ ተብሎ ሲጠበቁ የነበረው ሊቨርፑል ለምሳሌ ከአርሰናል በ7 ነጥቦች ርቆ ተቀምጧል። ከ4 ሳምንታት በፊት ሊቨርፑል አርሰናልን በ5 ነጥቦች ሊጉን እየመራ ነበረ። ከአርሰናል በ5 ነጥቦች ርቆ ተቀምጦ ማንቸስተር ሲቲ አሁን አርሰናል በ6 ነጥቦች ርቆ ሊጉን እየመራ ይገኛል። እነ ቦርንመዝ፣ ሰንደርላንድ የአርሰናል የቅርብ ተፎካካሪ ሆነው እየተመለከትናቸው እንገኛለን። ቼልሲን በሳምንቱ ተሸንፏል በሰንደርላንድ። ለዛም ነው ሸርተት ብሎ የተቀመጠው። ማንቸስተር ዩናይትድ በጣም ደካማ ጊዜን ያሳልፋል ተብሎ ሲነገር ነበር። አሁን ከሊቨርፑል እኩል ነጥብ የሰበሰበ ቡድን ነው። በደረጃ ሰንጠረዡም ወደ ላይ ከፍ ብሏል። የአርሰናል ተፎካካሪዎች ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል እየሆኑ አይደለምና የበለጠ ይህንን አጠናክሮ በቀጣይ ሳምንታት ደግሞ ይዘልቃል ተብሎ ይጠበቃል። እስካሁን ወሳኝ የሚባሉ ድሎችን አስመዝግቧል። ኦልድ ትራፎርድ ላይ፣ አንፊልድ ላይ ያደረጋቸው ጨዋታዎች አሉ። በሴንት ጄምስ ፓርክ እንዲሁ ማንቸስተር ሲቲንም በኤምሬትስ ገጥሟልና ወደ ኦልድ ትራፎርድ፣ ወደ አንፊልድ፣ ወደ ሴንት ጄምስ ፓርክ ሄዶ ሊጉን በዚህ ደረጃ በዚህ ነጥብ ልዩነት መምራት በጣም አስፈላጊ ነው። ካፒታላይዝድ ስለማድረግ ሳነሳ ነበር ባለፈው የውድድር ዘመን ለምሳሌ
በተደጋጋሚ በስፋት አንስተናቸዋል። ፉልሃምን፣ ኒውካስል ዩናይትድን፣ ክሪስታል ፓላስን ሌሎችንም ቡድኖች የገጠመባቸው ጨዋታዎች አሉ። አነጻጽሬ ላንሳላችሁ አራት ጨዋታዎችን የማነሳው ዌስትሃም ዩናይትድን በኤምሬትስ፣ ከዛ በተጨማሪ ክሪስታል ፓላስን በኤምሬትስ፣ ፉልሃምን ደግሞ በክራቨን ኮቴጅ፣ ኒውካስል ዩናይትድን በሴንት ጄምስ ፓርክ ገጥሞ ያደረጋቸው ጨዋታዎች በኒውካስል ዩናይትድ 1-0 ተሸንፎ ነበር። በኤምሬትስ በዌስትሃም 1-0 ተሸንፎ ነበር። ከክራቨን ኮቴጅ ላይ ከፉልሃም ጋር 1-1 የተጠናቀቀው ጨዋታ የሚታወስ ነው። ከዛ ውጪ ደግሞ 2-2 የተጠናቀቀው የክሪስታል ፓላስና ቀደም ያነሳው የአርሰናል የኤምሬትስ መርሃ ግብር ይነሳል። እነዚህ አራት ጨዋታዎች ስንደምራቸው 12 ነጥብ የሚያስገኙ ናቸው። ከነዚህ አራት ጨዋታዎች አርሰናል 10 ነጥቦችን ጥሎ ነበረ። ነገር ግን በዚህኛው ውድድር ዘመን ከነዚህ 12 ነጥቦች 12ቱንም አግኝቷል። ወደ ሴንት ጄምስ ፓርክ ሄዶ 2-1 በሆነ ውጤት በጋብሪኤል ማጋሌሽ የመጨረሻ ደቂቃ የአሸናፊነት ግብ አሸንፏል። 2-0 ቡካዮ ሳካ ያስቆጠረበት ጨዋታ ላይ ዌስትሃምን አሸንፏል። ኤምሬትስ ላይ በትሮሳርድ ብቸኛና አንድ ግብ 1-0 ፉልሃምን ያሸነፈበት ጨዋታ ነው። ትናንትና በኤዜ ብቸኛ ግብ 1-0 ክሪስታል ፓላስን ያሸነፈበት ጨዋታ። እንግዲህ ከ12 ነጥብ 12 ነጥቦችን አግኝቷል። ባለፈው የውድድር ዘመን ግን ከ12 ነጥብ 2 ነጥብ ብቻ ነበር ያገኘው። ልዩነቱ በጣም ሰፊ ነው። አሁን ካፒታላይዝድ ስለማድረግ በደንብ የሊጉ መሪነት በማስጠበቅ ረገድ እነዚህ በትክክልም ሊነሱ የሚገባቸው ጉዳዮች ናቸውና ኤበሬቼዜም የመጀመሪያ የአርሰናል ግቡን ነው በፕሪሚየር ሊግ ላይ ማስቆጠር የቻለው። ባለፈው ፖርት ቫሌ ላይ ግብ አስቆጥሮ ነበር። አሁን ደግሞ በፕሪሚየር ሊጉ የቀድሞ ቡድኑ ክሪስታል ፓላስ ላይ ባለፉት 5-6 ዓመታት በተጫወተበት መለያ በተቃራኒ ገጥሞ ግብ አስቆጥሯል። ስለ አርሰናል ግቦች ደግሞ እናንሳ። ዘንድሮ 16 የፕሪሚየር ሊግ ግቦችን አስቆጥሯል። የሚካኤል አርቴታ ቡድን 9 ሴት ፒሶች ተቆጥሯል ከቆም ኳሶች። የትናንትናው አንደኛው ነው። ኤበሬቼዜ ያስቆጥራት ሁለተኛ ሰከንድ ቦሉ ነው ወደ ግብነት የቀየረው። በፔናልቲ 2 ግቦችን አስቆጥሯል። በኦፕን ፕሌይ ደግሞ 5 ግቦችን ያስቆጠረበት ጨዋታ በአርሰናል በኩል የሚጠቀሱ ናቸውና እነዚህ በጣም ውስብስብ የሚባሉ አካሄዶች አይደሉም። የሚካኤል አርቴታ ቡድን በደንብ ያንን ካፒታላይዝድ በደንብ እየተጠቀመ ቀጥሏል። ሊጉንም በረጅም ርቀት 22 ነጥቦች ከ9 ጨዋታዎች ሰብስቦ እየመራ ይገኛል። ከነዚህ ጨዋታዎች ጋር በተያያዘ ነጥብ የጣለባቸው ጨዋታዎች 5 ነጥቦችን ጥሏል። እስካሁን አርሰናል ማግኘት ካለበት 27 ነጥቦች 22ቱን ነው ያገኘው። እነዚህ 5 ነጥቦች አንደኛው ከማንቸስተር ሲቲ ጋር ባቸው ውጤት ያጠናቀቀበት ነው። ሌላኛው ደግሞ ከሊቨርፑል ጋር ያኛው በጣም ምንም ማድረግ አይቻልም የሚባል ቅጣት ምት የተቆጠረበት ከረጅም ርቀት የዶሚኒክ ሶቦዝ ላይ የቅጣት ምት ሊቨርፑልን አሸናፊ ያደረገበት የአንፊልድ ጨዋታ የሚጠቀስ ነው። ከዛ ውጪ ግን ሌሎቹን ጨዋታዎች በሙሉ በድል ያጠናቀቀበት ነበር። ማንቸስተር ዩናይትድ ኒውካስል ዩናይትድን፣ ኖቲንጋም ፎረስትን፣ ዌስትሃም ዩናይትድን፣ ፉልሃምን ያሸነፈበት፣ ክሪስታል ፓላስን ያሸነፈበት ጨዋታ የሚጠቀስ ነው። በእነዚህ ሳምንታት 16 ግቦችን ያስቆጥሯል። በሊጉ አራተኛ ብዙ ግቦችን ያስቆጠረ ቡድን ነው። ከኦፕን ፕሌይ 5 ግቦችን ያስቆጠረው። የኦፕን ፕሌይ ደረጃውን ስንመለከት ደግሞ 17ኛ ደረጃ ላይ ይቀመጣል። ከኦፕን ፕሌይ ከክፍት ጨዋታዎች ብዙ ግቦችን የሚያስቆጥሩ ሌሎች ቡድኖች አሉ። አርሰናል ግን 17ኛ ደረጃ ላይ የሚቀመጥ ነው። ከኦፕን ፕሌይ የኤክስፔክተድ ጎል የፈጠራቸው የግብ በጣም ጥራት ያላቸው የግብ ዕድሎችን ስንመለከት 7.8 ነው። ያ ደግሞ በሊጉ 8ኛ ደረጃ ላይ ያስቀምጧል። በፐርሰንት ደግሞ ከኦፕን ፕሌይ የፈጠራቸው የግብ ዕድሎች 31% ናቸው። ያ ማለት 5 ግቦቹ ያስቆጥራቸው 5 ግቦች 31% ናቸውና 20ኛ ደረጃ ላይ ነው። ከኦፕን ፕሌይ ብዙ የግብ ዕድሎችን እየፈጠረ አይደለም። በቀጣይ ጨዋታዎች ላይ መስተካከል ያለበት ቁጥር ይመስላል። ነገር ግን እስካሁን በ9 የሴት ፒስ ሊጉን እየመራ ይገኛል። 9 የሴት ፒስ ግቦችን አስቆጥሯል። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ያነሳቸው ዝርዝር ጉዳዮች አሉ። ከነዚህ መካከል በጣም ከባድ ጨዋታ ነው ዘንድሮ ካደረግናቸው ዘንድሮ ካስፈለጉን ካሸነፍናቸው ጨዋታዎችም በጣም ወሳኙ ትልቁ ድል የክሪስታል ፓላስ ጨዋታ ነው ብሏል። በእርግጥም ኤበሬቼዜ የዴክላን ራይስን ቅጣት ምት ሰከንድ ቦሉን ካስቆጠረ በኋላ በደንብ የተመለከትነው እንቅስቃሴ ቢኖር የሚኬል አርቴታ ቡድን ወደ ጨዋታ ተመልሶ ነበረ። በሁለተኛው አጋማሽ ከቆም ኳሶች የተደጋጋሚ እድሎችን ፈጥሮ ነበር በተደጋጋሚ። ነገር ግን ከባለፉት ጨዋታዎች ዶሚኔት ካደረገባቸው ጨዋታዎች አንጻር በመጠኑም ቢሆን አጀማመሩ ጀምሮ ደከም ያለ ቀዝቀዝ ያለ በጣም በፊዚካሊቲውንም ያጣ ቡድን ነበረ። ከዛ በኋላ ግን በሁለተኛው
በሁለተኛው አጋማሽ መሻሻሎችን አሳይቷል። አሁን በቀጣይ ደግሞ የሚኖሩ ጉዳዮች ይጠበቃሉ። ትናንትና ዊሊያም ሳሊባ ተቀይሮ ወጥቷል። ከዊሊያም ሳሊባ በተጨማሪ ዴክላን ራይስ፣ ቡካዮ ሳካ ተቀይረው ወጥቷል። እነዚህ የጉዳት ዜናዎች እንደሆኑ ሚኬል አርቴታ ተጠይቆ ነበር ከጨዋታው መጠናቀቅ በኋላ። ዊሊያም ሳሊባ መጠነኛ ጉዳት አጋጥሞታል። ምን ያክል ከሜዳ ያርቋል፣ በቶሎ ይመለሳሉ የሚለውን በቀጣይ እስካን ከተደረገ ምርመራ ከተደረገለት በኋላ የምናየው ይሆናል ብሏል። የዴክላን ራይስም ተመሳሳይ የጉዳት ዜና ነው። ሪካርዶ ካላፊዮሪም ተመሳሳይ የጉዳት ዜና ነው። ቡካዮ ሳካ ባለፈው ቀናት ላይ ልምምድ አልሰራም ነበረ ብሏል ሚኬል አርቴታ። ልምምድ አልሰራም፣ ከጉዳት ጋር እየታገለ ነበር ጨዋታውን ያደረገው። የሕክምና ባለሙያዎች እንግዲህ ገና መጫወት ይችላል ደህና ነው ካሉም በኋላ ወደ ሜዳ አስገብተነዋል። ነገር ግን ጨዋታው እየሄደ የጨዋታው ደቂቃ እየረዘመ በሄደ ቁጥር ፋቲጎች ነበሩ፣ ትንሽ በመዳከሞች ነበሩ፣ ሌሎችም ነገሮች አስተውለናል። ለዛም ነው ቀይረን ያስወጣ ነው። በቀጣይ እንግዲህ በምን ያክል ደረጃ ቶሎ ይመለሳል የሚለውን ደግሞ እንመለከታለን። ባለፉት ቀናት ላይ ግን ህመም ላይ ነበር ብሏል። ጋብሪኤል ማጋሌሽም በህመም ምክንያት ትናንትና በሰራነው ቪዲዮ ላይ ስናነሳ ነበረ በጉዳት ምክንያት ላይደርስ ይችላል ለጨዋታው ሲባል ነበር። ሚኬል አርቴታ ግን ሁልጊዜ ሰርፕራይዝ ያደርጋል። አንዳንድ ጊዜ ከታክቲካል እንዳይገመት በታክቲካል አቀራረብ ቡድኑ እንዳይገመት ከሚያደርጉ ነገሮች አንዱ የተጎዱ ተጫዋቾች ማን ይመለሳል ማን ይሰለፋል የሚለውን በግልጽ አያስቀምጥም። የጋብሪኤል ማጋሌሽን ጉዳይም ትናንትና የመጨረሻው ቀን ልምድ ላይ ሰርቷል። ከዛ አስቀድሞ ግን በነበረው የእሁዱ ልምድ ላይ አልተመለከትነውም። የቅዳሜው ልምድ ላይ ግን መጠነኛ ልምዶችን ያከናውናሉና መጠነኛ የዚህ ላይት ትሬኒንጎች ላይ አልተመለከትነውም ነበር። በመጨረሻ ግን ከቡድኑ ስብስብ ላይ ሲጓዝ ወደ ሆቴል ተመልክተ ነው ያንንም ስናነሳ ነበረ። በጣም አስፈላጊ 3 ነጥብ ክሊንሺት የተመዘገበበት ያስፈልጋል የተባሉ ሌሎች ቡድኖች ነጥብ በጣሉበት ወቅትም ጥሩ ነጥብ የተሰበሰበበት ነበር። የአርሰናል የግብን ብሬክዳውን ስናደርገው ፍጹም ቅጣት ምት በማግኘት በሊጉ ላይ በማስቆጠርም ቀዳሚው ቡድን ነው። ከ9 ጨዋታዎች እስካሁን 2 ፍጹም ቅጣት ምቶችን አስቆጥሯል። 9 የሴት ፒስ ግቦችን አስቆጥሯል። መሪ ነው። ከኦፕን ፕሌይ ቅድም እንዳነሳውላችሁ ነው። ቁጥሮቹ በጣም ጥሩ ነገሮችን እየተመለከተን እንገኛለን። ነገር ግን ብዙ ፑንዲቶች ብዙ ተንታኞች ስለ ክሪስታል ፓላስ በመጠኑም ቢሆን ቀለል አድርገውት የገቡት አይነት ቡድን ነው። ሊቨርፑልን ያሸነፈ ቡድን ነው። እንደምታስታውሱት ጠንካራ ቡድን እንደሆነ መናገር ይቻላል። ያንንም በተመለከተ አርሰናል 1-0 ማሸነፉ በጣም ጥሩ እንደሆነ በጣም በአውሮፓ ኢንፎርም የሆነ ቡድን ነው። በጣም በጥሩ ብቃት ላይ ሶሊድ የሆነ ዲፌንስ ያለው ማርክ ጌን የሚመራው ቡድን ነው። ከፊት ደግሞ በነ ማቴታ እየተመራ በጣም ጥሩ የውድድር ዘመን ላይ ይገኛል። ትናንትና በአርሰናል በኩል እንደ ሎተሪ የሚቆጠረው ነገር ክሪስቲያን ሞስኬራ የተባለ ተጫዋች ማግኘቱ ነው ዘንድሮ። ትናንትናም ዊሊያም ሳሊባን ቀይሮ ከገባ በኋላ በጣም ፍጹም አንደኛ የሆነ ብቃትን ያሳየ በጣም ጥሩ የተጫወተበት ነበረ። ሌሎችም ፒየሮ ኢንካፒየም ተቀይሮ ከገባ በኋላ ሚኬል አርቴታ መስቶታል። ለምሳሌ ስለ ክሪስቲያን ሞስኬራ ሲያነሳ ሞስኬራን በተመለከተ በጣም ክሬዲት መስጠት አለብን ለሞስኬራ ብሏል። ዋጋ ልንሰጠው ይገባል። የተጫወተበት መንገድ ለምሳሌ በስፔን ላሊጋ ላይ 1 አመት ብቻ ነው የተጫወተው። በ1 አመት ጊዜ እንደዚህ በጣም ትልቅ ተጫዋች መሆኑን ያሳየው በጣም ዲማንድ በሚያደርግ ጨዋታ ላይ ትልቅ ነገሮችን በሚፈልግ ጨዋታ ላይ ራሱን በደንብ አሳይቷል የሚል ነገር ተናግሯል ሚኬል አርቴታ። ከዛ በተጨማሪ ፒየሮ ኢንካፒየን በቀጣይ የአርሰናል ደጋፊዎችን መልእክት አስቀምጦላቸዋል። በጣም ተወዱታላችሁ፣ አግሬሲቭ ነው፣ እያንዳንዱ ኮሚትመንቱ በጣም አስገራሚ ነው፣ በቀጣይ የምትወዱት አይነት ተጫዋች ይሆናል የሚል ነገር ሲናገር ተመልክተናል። በጣም ብዙ ማንሳት ይቻላል ከጨዋታው ጋር በተያያዘ። ስለ ኤበሬቼዜ ላንሳ። ኤበሬቼዜ ትናንትና በክሪስታል ፓላስ በኩል እንግዲህ አንዳንድ አርሰናል ደጋፊዎች አስተያየት ሲሰጡ ነበር። በማህበራዊ ትስስር ገጽ ከተመለከትኳቸው አስተያየቶች መካከል አንዱን ላንሳላችሁ። ሁሉም የለንደን ክለቦች የኛ ጠላቶች አይደሉም የሚል ፖስትን ተመልክቻለሁ። ያ ማለት ክሪስታል ፓላስ ከዚህ በፊት ኢያን ራይት በአርሰናል ብዙ ግቦች ካሏቸው ተጫዋቾች መካከል አንዱ ነው። የአርሰናል የምንጊዜ ምርጥ አጥቂዎች መካከል ከፊት የሚጠቀስ ነው። በእያንዳንዱ የጨዋታ ትንተና ላይ አሁንም ትመለከቱታላችሁ። አርሰናል ባሸነፈ ቁጥር ደስታውን እንዴት እንደሚገልጽ። ኢያን ራይት በእድሜው 27-28 ዓመቱ ላይ ያለ ነበረ ከክሪስታል ፓላስ ወደ አርሰናል ወደ ሄብር የተዘዋወረው። አሁን ደግሞ ኤበሬቼዜንም ክሪስታል ፓላስ ሰጥቶናል። ስለዚህ ሁሉም የአርሰናል ጠላቶች አይደሉም በሚል ያነሷቸው ጉዳዮች አስገራሚ አስተያየቶች ሆነው ተመልክቻቸዋለሁ። ጨዋታው በደንብ ብዙ የሚነሳበት ጉዳይ አለ። ፔፕ ጋርዲዮላ ከሰጠው አስተያየት ልነሳ። በዘንድሮ የውድድር ዘመን ላይ ከሃይተርስ ቲቪ ላይ ቆይታ አድርጎ ነበረ። በዚህኛው የውድድር ዘመን ላይ አርሰናል ብዙ ነጥቦችን የሚጥል ቡድን አይደለም። ያንን መመልከት ትችላላችሁ። ሊቨርፑልም በተመሳሳይ ያንን ነገር
ነገር ማስተዋል ትችላላችሁ። ለምሳሌ በቻምፒየንስ ሊግ ፍራንክፈርትን አሸንፏል። ከዛ በፊት በሊጉ ላይ ተከታታይ ጨዋታዎችን ተሸንፏል። ነገር ግን 4-5 ነጥቦች ብዙ አይደሉም። አሁን ባለው የሊጉ ደረጃ ላይ በቀጣይ የምንመለከታቸው ነገሮች ይኖራሉ። ነገር ግን ርቀቱ ብዙ ባይሆንም አንዳንድ ቡድኖች ነጥብ የሚጥሉ የማይመስሉ ቡድኖች አሉ። አርሰናል ደግሞ ነጥብ የሚጥል ቡድን አይመስለኝም የሚል አስተያየቱን ምስክርነቱን ሲሰጥ ፔፕ ጋርዲዮላን ተመልክተናል። ለሁሉም ከአርሰናል ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። በመጨረሻ አንድ ጉዳይ ላንሳላችሁ። ቀደምም በመግቢያ ላይ ጥያቄ አቅርቤ ነበረ። በአርሰናል ቡድን ውስጥ ማን ነው ኮከብ ተጫዋች ሆኖ አርሰናል ዋንጫውን ቢያሸንፍ ያጠናቀቃል ብላችሁ የምታሰቡት? ቪክተር ጊዮኬሬሽ አለ፣ ጥሩ እየተንቀሳቀሰ ይገኛል። የግብ መጠኑን ማሳደግ የሚችል ከሆነ ለዚህ ትክክለኛ ካንዲዴት ይሆናል። ሌሎችም ተጫዋቾች አሉ፣ ቡካዮ ሳካ፣ ማርቲን ዙቢሜንዲ፣ ዊሊያም ሳሊባ፣ ገብርኤል ማጋለሽ፣ በርከት ያሉ ስሞችን መጥራት እንችላለን። አሁን ግን ላነሳላችሁ የወደድኩት የጄሚ ካራገርን ሀሳብ ነው። ጄሚ ካራገር አንድ ጉዳይ ያነሳል። አርሰናል በዚህ የሚቀጥል ከሆነ ሊጉንም የሚያሸንፍ ከሆነ የአንደኛው የአመቱ ምርጥ ተጫዋች የፒኤፍኤ የአመቱ ምርጥ ተጫዋች ኮከብ ተጫዋች ተብሎ ለመመረጥ ሰፊ ድል ያለው ነምበር 1 ኮንቴንደር ወይም ደግሞ የመጀመሪያው ቀዳሚ ውጪ ይሆናል ብሎ ያስቀመጠው ተጫዋች አለ። እሱም ገብርኤል ማጋለሽ ነው። ገብርኤል ማጋለሽ ይህንን ነገር ማሳካት የሚችል ከሆነ እንግዲህ አራተኛው ተጫዋች ተከላካይ ይሆናል የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ሆኖ ማጠናቀቅ የቻለ። ከዚህ በፊት ፖል ማጋርቴ ከዚህ በፊት በ1992-93 የውድድር ዘመን ላይ እንግዲህ ጥሩ ጊዜን ያሳለፈ ተጫዋች ነው። የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። ከዛ በኋላ ደግሞ 2004-2005 የውድድር ዘመን ላይ ጆን ቴሪ 2018-19 የውድድር ዘመን ላይ ደግሞ ቨርጂል ቫን ዳይክ። አሁን ሌላኛው አራተኛው ተጫዋች ገብርኤል ማጋለሽ ሊሆን ይችላል የሚሉ ቁጥሮችን እየተመለከትኩ እገኛለሁ። የእናንተስ ሀሳብ? ገብርኤል ማጋለሽ በጣም ዶሚኔት ማድረግ የሚችል ያንንም በተመለከተ በዝርዝር ብዙ ሀሳቦችን መናገር ይቻላል። ሀሳቡን ሲያጠናቅር ጄሚ ካራገር የጨዋታው ትንተናን በሚሰጥበት ጊዜ በእርግጠኝነት እኔ እንደማስበው ይላል በሊጉ ላይ ተጽዕኖ ፈጣሪ ከሆኑ ተጫዋቾች መካከል አንደኛው ሊያወዛግብ ሊያነጋግር የሚችል ጉዳይ ነው። ነገር ግን ኢንፍሉዌንሻል ተጫዋቾች መካከል በቀዳሚው ገብርኤል ነው ብሎ ያስቀምጧል። ክሊንሺቶችን ያስመዘግባል። ዲፌንሲቭ ሪካርድ ያርሰናል በጣም አስገራሚ ነው። እሱን የሚመራው ደግሞ ገብርኤል ማጋለሽ ነው። ሴት ፒስ ላይ ትሪት ነው። በጣም ፍርሃትን መፍጠር የሚችል ሴት ፒስ አስቆጣሪ ነው። በጣም ኢንፍሉዌንሻል ነው። ከየትኛውም ተጫዋች ከሄርሊንግ ብራውት ሃላንድም በላይ በጣም ኢንፍሉዌንሻል ተጫዋች ነው የሚል ነገር አንስቷል። ትናንትና ሳነሳላችሁ ከነበሩ ጉዳዮች መካከል ራሱ ጄሚ ካራገር ያነሳው ጉዳይ ነበረ። ምናልባት ኤርሊንግ ብራውት ሃላንድ ከሌለ ኤርሊንግ ብራውት ሃላንድን ቡድኖች መቆጣጠር የሚችሉ ከሆነ ፔፕ ጋርዲዮላ የቶፕ 4 ቡድን ነው እንጂ ለዋንጫ የሚፎካከር ቡድን አይደለም ማንቸስተር ሲቲ የፔፕ ጋርዲዮላን ቡድን ብሎ አስተያየቱን ሲሰጥ ነበር። ትናንትናም አስቶን ቪላ ያንን ነገር አሳይቷል። ከአርሰናል ጋር በተያያዘ ግን ለመቆጣጠር የሚከብድ ቡድን እንደሆነ በደንብ እየተመለከትን እንገኛለን። አርሰናል አሁን 7 ተከታታይ ጨዋታዎችን በሁሉም ውድድሮች ላይ አሸንፏል። በእነዚህ 7 ተከታታይ ጨዋታዎች ደግሞ በ5ቱ ክሊንሺቶችን አስመዝግቧል። ተከታታይ 5 ጨዋታዎችን ደግሞ ክሊንሺቶችን ያስመዘገበበት የፕሪሚየር ሊግ ጨዋታ የሚጠቀስ ነው። 2022-23 ላይ ነበር በሚኬል አርቴታ ስር ለመጨረሻ ጊዜ 7 ተከታታይ ጨዋታዎችን ያሸነፈው። በጣም ጥሩ ድል፣ በጣም ጥሩ 3 ነጥብ ያስመዘገበበት ነበረ። እንግዲህ 10 ጨዋታዎችን ሲያሸነፍ ተጉዟል። 7 ተከታታይ ጨዋታዎችን በማሸነፍ የተጓዘበት ነው። 5ቱ ደግሞ በክሊንሺት ተጠናቀቁ ናቸው። በቀጣይ ጨዋታዎችም ላይ ምን ይመዘገባሉ በስፋት የምንመለከታቸው ጉዳዮች ይኖራሉ። ከሰሞኑ ስናነሳቸው የነበሩ ጉዳዮች አሉ። እነሱንም መለስ ብለን በቀጣይ ቪዲዮዎቻችን ላይ ይዘን የምንመለስ ነው የሚሆነው። የዝውውር ጉዳዮችን ስለ አርሰናል ቡድን አዳዲስ መረጃዎችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጉ። ቤተሰቡ ነው። በየዕለቱ አዳዲስ ጉዳዮችን ያልሰሙ መረጃዎችን ጠለቅ ያሉ ትንተናዎችን ይዘን እየመጣ እንገኛለን። ቤተሰቡ ነው። አበረታቱን። ለአርሰናል ደጋፊዎች ለመድፈኛው ቤተሰቦች ሼር አድርጉ። ይህንን ቻናል ሰብስክራይብ እናደርግ። የአርሰናል ኮሚኒቲን እንፍጠር። በደንብ ደመቅመቅ ብለን ትልቅ ቻናል ማድረግ አለብን። ይህንን ቻናል ጉዟችን ወደዛ ነው። የአርሰናልን ጉዳዮች በተለየ መንገድ በእያንዳንዱ የሽልማት ቀኖች እናዘጋጃለን። መቀጠል ቻናሉን ባደገ ቁጥር የተለያዩ ነገሮችን ጠብቁ። ከዚህ ቻናል አብራችሁን ስላላችሁ ግን ከልብ እናመሰግናለን። ነገም ትናንትና ያነሳንላችሁን ጉዳይ ይዘን እንመለሳለን። የግራግር ተጫዋቾችን ከቀኝ እግር የአርሰናል ተጫዋቾችን እርስ በርስ እናጋጥማለን። የእናንተንም ሀሳብ በደንብ እንፈልጋለን። ኮሜንቶቻችሁን ጻፉልን። ለዛሬ ግን ያዝንላችሁ ጉዳዮች ይህንን ይመስል ነበረ። ጤና ይስጥልን።